ለእግዚአብሔር ይሁን። ይህ እግዚአብሔር የሰራው የድል ቀን ነው። በዚህም ደስ ሊለን ይገባል ማለት ነው። ይህ የኢትዮጵያ ወንጌላዊት ቤተክርስቲያን በኦስትን ቴክሳስ የሚዲያ አገልግሎት ነው። በዚህ የሚዲያ አገልግሎት የሰማይ መስኮቶች ተከፍተው በምድራችን ምን እየሆነ እንዳለ በቤታችን፣ በግል ህይወታችን፣ በከተማችን፣ በአገራችን ሰማይ ተከፍተው የሚሆነውን ነገር እንመለከታለን፣ እናያለን፣ እንመረምራለን፣ እንደ ቤሪያ ሰዎች እንጠነቀቃለን ስለ እግዚአብሔር ቃል እና ሰማይ ከምድር ከፍ እንደሚል ቃሉ እንዲሁም ሐሳቤ እንደ ሐሳባቸው አይደለም። የእግዚአብሔር ሐሳብ ከፍ ያለ ነገር ነውና ያንን ነው የምንነጋገረው። በሐዋርያት ሥራ ባለፈው እሁድ ዕለት እየሆነ ያለውን ነገር እንግዲህ ልብ ሳንል ከሚያልፉት ነገሮች የፈረንጆችን የፋሲካ በዓል አክብረናል። ድንቅ ጊዜ ነበረን። ከፓስተር አለውበል ከፓስተር ዮሴፍ ጋር አስደናቂ ጊዜ ነበረን። ዘመርን፣ ዘለልን፣ ጨፈርን፣ ጌታን አመለክን፣ ተነስቷል አልን፣ የትንሣኤን ቃል ሰማን። ክብር ለእግዚአብሔር ይሁንልን። ያ ሁሉ ብቻ ደግሞ በቂ አይደለም። በላን፣ ጠጣን። ክትፎ ነሽ፣ ዶሮ ወጥ ነሽ፣ ምን የሌለ ነገር አልነበረም። ጥሬ ስጋ ጎራረድ ነው። እግዚአብሔር ድንቅ ጊዜ ሰጥቶን ነበር። ኬክ እግዚአብሔር መልካም ጊዜ ሰጠን። በስጋም በመንፈስም እግዚአብሔር ባረክን። አሁንም ከነገርኳችሁ ደግሞ ያለፈ ነገር እግዚአብሔር በመካከላችን አድርጓል። ሐዋርያው ጳውሎስ እንደዚህ አለ የሐዋርያት ሥራ ምዕራፍ 21 ላይ ቁጥር 13 ጳውሎስ ግን መልሶ እያለቃቀሳችሁ ልቤንም እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳ ተሰናድቻለሁ እንጂ ለእስራት ብቻ አይደለም አለ። አሁን ይሄ ቃል 2000 ዓመት ሆኖታል። ወደኋላ አልፎታል 2000 ዓመት በሐዋርያው ጳውሎስ ሕይወት ውስጥ የሆነው ነገር። ቃሉ ግን በብዙ ፈተና ውስጥ አልፎ እጃችን ላይ ደርሷል፣ ልባችን ላይ ተጽፏል፣ ታትሟል። ይሄ ቃል በሕይወታችን ያን ጊዜ የሰራ ዛሬም ይሰራል። ይሄ ቃል ምን ማለት ነው የሚለው ዛሬ በዚህ ዘመን ይኖራል ወይ እንደዚህ አይነት መንፈስ ያለው ሰው፣ እንደዚህ አይነት አስተሳሰብ ያለው ሰው? ሐዋርያው ጳውሎስ ይህንን አሁን ያነበብኩትን የተናገረበት ምክንያቱ ምንድን ነው? ወደ ኢየሩሳሌም ለመሄድ ፈልጎ ለተቸገሩት ለመርዳት፣ ወንጌልን ለማድረስ፣ የእግዚአብሔርን ስራ ለመስራት ከመፈለገው የተነሳ ለኢየሩሳሌም ሰዎች ያለው ፍቅር ከፍ ያለ ስለሆነ ወደ እነሱ ሊሄድ ሲል በእግዚአብሔር መንፈስ ቅዱስ ተነገረው። ወንድሞች ህብረት ሉቃስ ራሱ እኛ ራሳችን ለመን ነው ይላል ሐዋርያው ጳውሎስን እንዳይታሰር ከፍቅራቸው የተነሳ ማለት ነው። ለጳውሎስ ካላቸው ፍቅር የተነሳ እንዳይሄድ ፈልጉ። ነገር ግን ሐዋርያው ጳውሎስ አሁን ያነበብኩት ቃል ላይ ምንድነው ያለው? እንኳን መታሰር አይደለም ለምን አልሞትም? በእንደዚህ አይነት ዓላማ መኖርን የመሰለ ምን ነገር አለ? ያው መንፈስ ነው ብዬ ነው የማምነው። ይሄንን ሕያው ነው ብዬ የማምነው ይሄንኑ የእግዚአብሔርን ቃል። ይህ የእግዚአብሔር ቃል በህይወታችን በሚሰራበት ጊዜ ሐዋርያው ጳውሎስ እንዳደረገው እናደርጋለን። ኢየሱስ ክርስቶስ እንዳደረገው እናደርጋለን። ጭራሽ ኢየሱስ ክርስቶስ እኔ ካደረኩትም የበለጠ ታደርጋላችሁ ነው ያለው ማለት ነው። ሐዋርያው ጳውሎስ ይሄንን ነው የሚያደርገው። ኢየሱስ ክርስቶስ ያደረገውን እያደረገ ነው። ለመታሰር ብቻ ሳይሆን ለመሞትም ዝግጁ ነኝ ብሎ ሐዋርያው ጳውሎስ ሲነሳ እናያለን እዚህ ላይ። መንፈስ ቅዱስም ደግሞ ያስጠነቅቃል፣ ያሳስባል። ይሄ ወደኋላ መለስ ብዬ ባነበው ይነግረናል። ያ ፊልጶስ 4 ደናግልት ልጆች ያሉት ሁሉ አጋቦስ የሚባለው እነሱ ሁሉ ነግረውታል። ትታሰራለህ አትሂድ ሲባል ኖፕ ይሄዳለሁ። ክብር ለእግዚአብሔር ይሁን። ዝም በሉ እኔ እሄዳለሁ። እንደዚህ አይነት ቆራጥነት በመካከላችን ስለሆነ ፓስተር መላኩ ወደ ኢትዮጵያ ሄዳለሁ፣ ልቀቁኝ ሄዳለሁ። ለምን ሲባል ላገለግል፣ የእግዚአብሔርን ቤተክርስቲያን ለመትከል፣
የእግዚአብሔርን ወንድሞች እህቶች ለማነሳሳት ለማነቃቃት። ክብር ለእግዚአብሔር ይሁንለት። ለዛ ሄዳለሁ። ዛሬ ሰዎች ይህንን የሐዋርያት ሥራ ምዕራፍ 21ን ለማመን የሚቸገር ሰው በመካከላችን የሚሆነውን ነገር ለማመን ይቸገራል። እንደው ምን ይሆን እንደው እንዴት ይሆን እንላለን። እኔ ሰው ስለሆንኩኝ እንደዛም እላለሁ። በዚህ ምክንያት ሊሆን ይችላል፣ በዛ ምክንያት ኖ እኔ ቃሉ እንደሚለው እንድንኖር እግዚአብሔር ጸጋውን ያብዛልኝ። ለሁላችንም ይሁንልን፣ ለሚሰሙት በሙሉ። አሁን ሐዋርያው ጳውሎስ ያደረገውን ነገር እንደገና ደግሞ በቤተክርስቲያናችን 35 ቤተክርስቲያኖችን ስፖንሰር እያደረግን ነው ያለነው። በኢትዮጵያ ያሉ 35 አብያተ ክርስቲያናትን ስፖንሰር እንድናደርግ ከዚህ በፊትም እንግዲህ ፓስተር መላኩ ሄዶ ይህንን መሰረት ድንጋይ ጥሎ እየተካሄደ ነው ያለው። 35 አብያተ ክርስቲያናት ከ35 ውስጥ ደግሞ ሪፖርት ሲያደርግልን አሁንም ባለፈው እሁድ ከ35 ሌላ 5 ወለደ ማለት ነው። ይሄ 35 አብያተ ክርስቲያናት ሌላ ደግሞ በራሳቸው 5 አብያተ ክርስቲያናት እኛ ስፖንሰር ያላደረግናቸው ራሳቸው ከራሳቸው ያዘጋጁትን 5 አጥቢያ ቤተክርስቲያናት ከፈቱ ማለት ነው። ይሄ እኮ እልልልልልል የሚያስብል ነገር ነው። በእውነት ደስ የሚል። በዚህ ሰው መደሰት ካልቻለ በምንም ሊደሰት አይችልም። በምንም እግዚአብሔር በህይወታችን በቤተክርስቲያን ውስጥ የሚያደርገውን ነገር በዛ እግዚአብሔርን ትኩር ብለን አይተን በፓስተር ውስጥ የሚሰራውን፣ በሽማግሌዎች ውስጥ የሚሰራውን፣ በዲያቆናት ውስጥ የሚሰራውን እግዚአብሔርን ማየት ካልቻለን ሌላ ምንም ነገር ማየት አንችልም ማለት ምንም የሚያስደስተን ነገር አይኖርም ማለት ነው። ይሄ ሐዋርያው ጳውሎስ ራሱ እዚህ ምዕራፍ ላይ የተናገረውን ነገር መጀመሪያ እንዴት አመጣጡን እንዴት ኢየሱስ ክርስቶስ ተገልጦልን እንዴት ኢየሱስ ክርስቶስ እስከ ምድር ዳርቻ ድረስ ምስክሬ ትሆናለህ ብሎ የመከረውን ምክር ኢየሱስ ክርስቶስ ራሱ የተናገረውን ካላሰብን ከየት እንደመጣ ካላሰብን እንቸገራለን። ከዛ ነው ከእግዚአብሔር መንፈስ ቅዱስ ኃይል ብርታት ተቀብሎ ነው እንደዚህ አይነት ቆራጥነት ውስጥ የገባው ማለት ነው። ኖ ለመታሰር ብቻ ሳይሆን ለመሞትም ዝግጁ ነኝ። ፓስተር መላኩም እንደዚህ አለ። አሁን በከተማችን ውስጥ የሚሆነውን በሀገራችን የሚሆነውን ነገር እናውቃለን። በጣም አስቸጋሪ ጊዜ ነው ብለን መናገር እንችላለን። መቼም በሙሉ ልብ በዓለም በኢራን እስራኤል በአሜሪካን የሚሆነውን ነገር በሙሉ ውጣ ውረዱ መጥፎ የሆነበት ጊዜ አስቸጋሪ ጊዜ እንደሆነ አውቃለሁ። ትራቭል ማድረግ ከባድ የሆነበት ጊዜ ነው። ነገር ግን እኔ የታገቱትን ነፃ አወጣለሁ እንጂ እኔ አልታገትም በሚል ድፍረት እግዚአብሔር ልቡን ሞልቶለት ከየትም አላመጣውም። ይህንን አይነት የልብ ሙላት ቦልድ መሆን እንደዚህ ለእግዚአብሔር ከየትም አንድ ሰው ያመጣዋል ብዬ አላስብም። እኔ አላመጣውም። ይህንን አገልግሎት እንኳን የሚዲያ አገልግሎት እንኳን ተሰራ ቦልድነሱን እግዚአብሔር ሰጠኝ እንጂ ከመሬት ያመጣሁት ነገር አይደለም ብዬ ነው የማምነው። እያንዳንዳችን እኔና እናንተ በእያንዳንዳችን ህይወት እግዚአብሔር ራሱን ሊገልጥ የሚፈልግበት መንገድ አለው። በእኔ ህይወት፣ በእናንተ በእያንዳንዳችን ማለት ነው። በፓስተር መላኩ፣ በዲያቆናቶቻችን፣ በሽማግሌዎቻችን፣ በእያንዳንዳችን ሰው ህይወት፣ በሚሰሙ ሰዎች ሁሉ እግዚአብሔር በራሱ መንገድ በእያንዳንዳችን ህይወት ከ8 ቢሊዮን በላይ ሰዎች አሉ። በእያንዳንዱ ሰው ህይወት እግዚአብሔር የሚሰራው ስራ አለው ማለት ነው። ያ ደስ ሊለን የሚገባ ነገር ነው። ሁል ጊዜ እንደዚህ አይነት ችግር ሲመጣ፣ መታሰር ሊሆን ይችላል የሚል ፍርሃት ሲመጣ፣ መሞትም ሊኖር ይችላል የሚል ፍርሃት ሲመጣ አልፎ ጥሶ እንድንሄድ ደግሞ የእግዚአብሔር መንፈስ ነው አሁንም የሚያግዘን። ክብር ለእግዚአብሔር ይሁን። አሁን በእያንዳንዳችን ህይወት ለምሳሌ ይህንን ነገር ደጋግሜ የማነሳው ነገር ነው። ኢየሱስ ክርስቶስ የተናገረው ነገር አዲስ ትእዛዝ እሰጣቸዋለሁ። አሁን በአገር ደረጃ እንደዚህ አብያተ ክርስቲያናትን ለመመስረት ቤተክርስቲያናችን እንደዚህ ይህንን ፕሪቪሌጅ አግኝታ ማለት ነው እንደ አጥቢያ ቤተክርስቲያን ይህንን ማድረግ
ድንቅ ነገር ነው። አስደናቂ ነገር ነው። ለሀገርም በረከት ነው። ለሚሰሙት በሙሉ ጸጋን የሚሰጥ ነገር ነው። ደስ የሚል ነገር ነው። የዚህ ፕሪቪሌጅ እንትን መሆን አካል መሆን እንዴት ትልቅ ነገር ነው። ትልቅ ነገር ነው በጣም። እያንዳንዱ አጥቢያ ቤተክርስቲያን በየራሳቸው የሚሰሩ ትላልቅ ስራ እንዳለ አምናለሁ በጣም አምናለሁና እያንዳንዱን ቤተክርስቲያን በዚህ መንፈስ ልንሰራ ያለውን ነገር የእግዚአብሔርን ነገር በዛ ቆራጥነት እንድንሰራ እግዚአብሔር ጸጋውን ያብዛልን እና በእያንዳንዳችን በግል ህይወታችንም ደግሞ እንደዚህ በጋራ እግዚአብሔር አንድ ነገር ሲሰራ መልካም ነው። በጋራ ልንሰራ ላለው ነገር ደግሞ እንደዚህ ቆራጥ ወንድሞችና እህቶች ሲኖሩ ጥሩ ነው። ታምስ አፕ ለማለት ነው። ፓስተር መላኩ ጉዳዩ አሁን የፓስተር መላኩ አይደለም፣ የሐዋርያው ጳውሎስ አይደለም። ጉዳዩ የነ ሐዋርያው ጴጥሮስ አይደለም። ታሪካችን በነ ሐዋርያው ጴጥሮስ ውስጥ የሰራውን እግዚአብሔር መንፈስ ቅዱስን ያ ነው የሰዎችን ልጆች ታሪክ የሚያደርገው ሕያው የሚያደርገው። ሕያው ኢየሱስ ክርስቶስ እኔ ሕያው ነኝ ሲል እናንተም ሕያው ትሆናላችሁ ሲል ይሄንን እስትንፋሱን ቃሉ በውስጣችን ሲሰራ ማየታችን ነው። አሁን እንደዚህ አይነት ሚሽን እኔ ፈልጋለሁ የሚል ሰው እኮ አይጠፋም። እኔ ምንድነው ላደርግ የምችለው እንደናንተ? አሁን ይሄ ሚሊየንስ ሰዎች ይስሙት፣ እንደው ምረቃቴ ብዙ ነው፣ ግን እንደው የሚሰማ ሰው አንድ ሰው ሁለት ሰው እንኳን ቢሆን እኔ በህይወቴ ምን ማድረግ እችላለሁ ብሎ ቢጠይቅ፣ ጌታን ተቀብያለሁ፣ በቤተክርስቲያን እኖራለሁ፣ እንዴት ልኑር፣ ምን አይነት ሚሽን ይኖረኝ ለሚል ሰው ቀላል የሆነ ግን ደግሞ ቻሌንጂንግ የሆነ ምክንያቱም ልክ ሐዋርያው ጳውሎስ እስራት ሊገጥመው እንደሚችል፣ ሞት ሊገጥመው እንደሚችል፣ የሚያስፈራራ ነገር ሊገጥመው እንደሚችል እንዳወቀው ሁሉ አሁን ፓስተር መላኩም እንደዚሁ ደግሞ እስራት ሊኖር እንደሚችል፣ መታገት ሊኖር እንደሚችል፣ በአይሮፕላን እንኳን ድንገተኛ ሚሳኤሎች ሊያደርሱ የሚችሉትን ችግሮች ሁሉ ያውቃል። ሞኞች አይደለንም። እያንዳንዳችን ያለውን ችግር እናውቃለን። ለዛ አይነት ችግር ራስን አሳልፎ መስጠት ትልቅ ነገር ነው። በቤት ውስጥም እንደዚሁ ነው። በትዳር ውስጥ እንደዚሁ ነው። እርስ በርሳችን ባለንም ህይወት በቤተ ክርስቲያንም እርስ በርሳችን ልንኖር የሚገባው እንደዚሁ ነው። እንደዚህ ያለን ኢየሱስ ክርስቶስ አዲስ ትእዛዝ እሰጣችኋለሁ፣ ይሄው እርስ በርሳችሁ እንድትዋደዱ ነው። እንግዲህ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። እርስ በርሳችሁ ብትዋደዱ ሰዎች ሁሉ የእኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። ለሰዎች ብርሃን ሆኖ ለመገለጥ እኔ ሚስቴን ልወድ፣ ቦታዬን አክብሬ ልቀመጥ፣ የመውደድ አቅሜን ይዤ ልቀመጥ፣ በዚህ ውስጥ እንዳለሁ ራሴን እየፈተንኩ ላይ ሚስቴም እንደዚሁ በዚህ ቃል ውስጥ እንዳለች እያሰበች ነኝ ወይ እዛ ቦታ እያለች ራሷን እየጠየቀች እኔም ራሴን እየጠየኩኝ እያንዳንዳችን ራሳችንን እየጠየቅን እንድንኖር እግዚአብሔር ይጠይቀናል ማለት ነው። እግዚአብሔር እርስ በርሳችን እንድንዋደድ ትእዛዝ ኢየሱስ ክርስቶስ ራሱ አንድ ትእዛዝ ሰጥቻችኋለሁ ይላልና ይሄንን ትእዛዝ ደግሞ እንዳንፈጽም ልክ በኢራን የሚደረገው ጦርነት ሁሉ በእስራኤልም እንደዚሁ በአሜሪካንም ብዙ ሚሳኤሎች እንዳሉ ሁሉ ማለት ነው፣ አይሮፕላን ለመምታት ብዙ ሚሳኤሎች ሊተኮሱ እንደሚችሉት ሁሉ በአገር ቤትም ከገባን በኋላ መታሰር ሊመጣ እንደሚችል እንደምናውቀው ሁሉ ይህንንም ቃል እንዳንፈጽም ብዙ እኮ ጦርነቶች አሉ። እንደዚህ የሚለቀቁ እንደ ሚሳኤል የተተኮሱ ብዙ ጦርነቶች አሉ። ትዕቢት፣ አለማወቅ፣ እምቢተኝነት፣ አልፈልግም ማለት፣ ፈቃድን ለእግዚአብሔር ለመስጠት እምቢ ማለት፣ እኔነት፣ እነዚህ በሙሉ ሚሳኤል ከሚመጡ ከተወረወረ ሚሳኤል ሁሉ የሚያስቸግሩ ናቸው። ጠንከር እዚህ ውስጥ ያለውን ድል ማን ይንገረን? ሐዋርያው ጳውሎስ ለእስር እየሄደ ለሞት እየሄደ ነገር ግን በውስጡ ያለውን የድል ኃይል ያ ነው እኮ እርስ በርሳችን ልንኖርበት የሚገባው። በዛ ኃይል ውስጥ ስንኖር ነው
የሚስታችን ጭቅጭቅ፣ የባላችን ጦርነት፣ የወንድምና የእህቶች ጣጫታ ምንም የማይመስለን። ሃሌሉያ! በዚህ ውስጥ ያለው ክብር ታላቅ ነው። እግዚአብሔር ይመስገን። በዚህ ጸንቶ መኖር እንዴት አይነት አሪፍ ነገር ነው! እግዚአብሔር ይባረክ። ክብር ሁሉ ለእግዚአብሔር ይሁንለት። በእንዲህ አይነት ድል እንድንኖር በእንዲህ አይነት ድል የሚኖሩትንም ሰዎች ደግሞ ከሰዎቹ ባሻገር እግዚአብሔር የሰጣቸውን ኃይል ቦልድነስ እንድናይ እግዚአብሔር ጸጋውን ያብዛልን። ተባረኩ። ሃሌሉያ። መልካም ቀን